ሳልሄድብህ ነው እንደዚህ ያነቀኝ። ምን አገባሽ? መፍትሄ ነው መሰለኝ። ቡታጀራ ልበልሽ። ትክሻዬ ረጃጅም ሰዎች ግን አጫጭር ሰዎች ለመደገፍ በመጀመሪያ የጨረቃ ቤተሰቦች የጨረቃ ፋሚሊዎች በድጋሚ እንኳን ደስ አላችሁ። ሀይሚና ብሩኬ በዚህ መልኩ ደስ በሚል ሁኔታ ባልጠበቅነው ቦታ የእውነት እኔ ትላንትና 2 ቦታ ተገኝተዋል። ሁለቱም ቦታ በፍጹም አልጠበቅኳቸውም። በፍጹም እንደውም እኔ በራሳቸው ቻናል ነበር ይመጣሉ ያልኩትና የእውነት በጣም ነው የተገረምኩት። ትላንትና የኔትወርክ ጉዳይ ሆኖ ቪዲዮ አልሰራውም። በጣም ማለት ኔትወርክ በጣም እያስቸገረኝ ነው እና ሰሞኑን ያው በደንብ እየተሳተፍኩ አይደለም። ግን እንግዲህ በእኔ ብቻ አይደለም፣ ምንም ማድረግ አይቻልም። ኢትዮጵያ ላይ ኔትወርክ በጣም ነው የሚያስቸግረው እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ የጨረቃ ቤተሰቦች በመጀመሪያ ለዚህ ቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሁለተኛ ሀይሚና ብሩኬ እውነት ለመናገር ዳኒ ማን የሚባል ቤት ነው እንግዲህ ትላንትና ቪዲዮ ቆረጥ አድርገው ፖስት አድርገው ይሄ ነገር የት ነው እያልኩ በጣም ግራ ገብቶኝ ነበር። ስወጣ ስገባ ስወጣ በቃ የትም ቦታ ላገኘው አልቻልኩም ነበረ። ግን ይሄ ቪዲዮ ማታ ተለቋል። ማታ ደግሞ ቪዲዮ ለመስራት ኔትወርክ እምቢ አለኝና በሳቅ እየፈረስኩ ነበር ያየሁት ማለት ነው፣ አይቼዋለሁ። እና ሁለተኛ ነገር ደግሞ አንድ ያስደነቀኝና ያስደመመኝ ነገር አለ። ምንድን ነው ካላችሁኝ ሀይሚ ብሩኬን ለመታረቅ የሄደችበት አካሄድና የኔ የራሴ ግምት ቪዲዮን አይታችሁ ከሆነ ይሄ ነገር የተፈጠረ ቀን ሀይሚ ጥላው ልትሄድ ፈልጋ አይደለም። እኔ ሴቶችን ባህሪ ያጣሁት እንዴ? እኔ እኮ ሴት ነኝ እኮ እኔ ሴት ልጅ ከምትወደው ሰው ምን እንደምትፈልግ አውቃለሁኝ። እና በመጀመሪያ በደንብ ነበር የተረዳዋት። ምክንያቱም ቪዲዮን የምታዩ ልጆች ወይም ደግሞ አይታችሁት ከሆነ ትክክለኛ ሀይሚ ለመሄድ ፈልጋ ሳይሆን ለመታረቂያ መንገድ እንደሆነ ነግሬያችሁ ነበረ። ይሄው እሷን ባንደበቷ ደገመችላችሁ። አንተን ለመታረቅ ፈልጌ ነው እንጂ ጥዬ ልሄድ አልነበረም አለችው። በፍጹም ጥላው አትሄድም። ጥላው ልትሄድ አልነበረም። ይሄ የሄደችበት አካሄድ ባሏን ለመታረቅ ብሩኬን ለመታረቅ ያደረገችው ጥረት ነው። እኛ ሁላችንም አንዳንድ ጊዜ ሴት ልጅ ብልህ ናት፣ በብልሃት መጠቀም ነው። ረጅም ሰዓት ከመኮራረፍ ይልቅ ወይም ረጅም ሰዓት ከመጣላት ይልቅ የሆነ እንዴት ነው ካልደፈረሰ አይጠራም አይነት ነገር በብልሃት እሱ በማይጨክንበት ወይም ደግሞ ሌላ ሳይድ ኢፌክት በማያመጣበት መንገድ አደፍርሰን ማጥራት መቻል አለብን። ስለዚህ ሀይሚም ትላንትና አደፍርሳ አጠራችሁ። አደፈረሰችው ማለት ልሄድ ነው ብላ ሻንጣዋን አነሳች። ከዛ በዛች ሰበብ ተደርጎ ታረቁና በጣም ነው የገረመኝ እውነት። እኔ ማለት የሆነ አንዳንድ የምታልፉበት ህይወት ወይም ደግሞ በህይወታችሁ የተፈጠረ ነገር እዛ ጋር ስታዩት ቪዲዮ ምንድን ነው የሚያስተምረው? አንዳንድ ጊዜ እዛ ጋር የሚሰሩት ቪዲዮዎች ምንን ያመለክታሉ? ምን ለማስተማር ነው የሚለው ማየት ነው። እና ብዙዎቻችሁ ረጅም ሰዓት ከምትኮራረፉ ስትጣሉ፣ ኩርፊያ ጥሩ አይደለም። በነገራችን ላይ እች ልጅ እኮ ማኩረፍ ትችል ነበረ፣ ግን ከማኩረፍ ይልቅ ነገሩን አደፍርሳ ማጥራት ፈለገች። አደፍርሳ ጠራችሁ። ኩርፊያ ረጅም ጊዜ መልካም አይደለም። መናገር ያለባችሁን ነገር ተናግራችሁ፣ መቆጣት ያለባችሁን ነገር ተቆጥታችሁ በቃ ችግሩ መፍታትና መታረቅ ነው እንጂ ረጅም ሰዓት መኳረፍ ዋጋ ያስከፍላል ወገኖቼ። እና እንዳትኳረፉ የኔ ምርጦች። ፍቅረኛሞች ደግሞ ሲኳረፉ ተኳርፈው ሲታረቁ ደስ ይላል። ረጅም ሰዓትም ባይሆንም ቀለል ባለ መልኩ ተጣልቶ መታረቅ ፍቅርን ያድሳልና ደግሞ ተጣሉ እያልኩ አይደለም፣ እንዳትጣሉ። እና ሀይሚ እያካሄደች በጣም ተመችቶናል። የኛ ቅመም፣ የኛ ምርጥ ነገር። እና ሰሞኑን ሀይሚ ብሩኬ የሉም እያለን ስንጨነቅ እነሱ ግን በሌላ በጓዳ በኩል መጥተው ነው። ዳኒ ማን ነው የሚባለው ልጁ? እርግጠኛ ነኝ ይሄ ልጅ ያው አሪፍ ልጅ ነው፣ ምርጥ ልጅ ነው። ምክንያቱም አንዳንድ ጊዜ ብሩኬና ሀይሚ የማይመጥናቸው ቦታ አይገኙም። ከማን ጋር መስራት እንዳለባቸው፣ ከማን ጋር
መኖር እንዳለባቸው አብረው ከነሱ ጋር አብረው የሚሄደውን ያውቃሉ። ብዙ ጊዜ ምርጫቸው በጣም ምርጥ ነው እና ይሄ ልጅ ምርጥና አሪፍ ጥሩ ልጅ ባይሆን ብሩኬ በቤቱ ወይም ሀይሚ በቤቱ አይገኙም ማለት ነው። ስለዚህ ይሄ ልጅ አሪፍ ልጅ ነው፣ አበረታቱት። አንዳንድ ጊዜ ማለት ነው ትክክለኛ ሰው ማለት ሰው የሌለው ቦታ መገኘት ነው። ሰው የሌለበት ቦታ መገኘት። ይሄ ልጅ አሁን ሀይሚና ብሩኬ በራሳቸው ቻናል ከለቀቁ ለቀን ምናምን ሆናቸዋል። ግን ትንሽ ነው ብለው ሳይንቁ፣ አልታወቀም ብለው ሳይንቁ እነሱ የደረሱበት እንዲደርሱ ትናንሽ ዩቱበሮችን ዩቲዩብ እየከፈቱ እየሰጡ የሚያበረታቱ ልጆች ናቸው እና አንዳንዴ ቀን ስትሆኑ መንገድ ሁሉ ቀና ይሆንላችኋል እና እናንተም ቀኖች ናችሁ። ፈጣሪ መንገዳችሁን ሁሉ ቀና ያደርገው እግዚአብሔርን። አንዳንዴ መልካም ስትሆኑ መልካም ነገር ነው የሚገጥማችሁና ፍቅራችሁን ከዚህ በላይ ይጨምርላችሁ፣ ከዚህ በላይ ካሰባችሁት በላይ ያደርግላችሁ እግዚአብሔርን፣ የሚገባችሁ ስለሆናችሁ ማለት ነው። እና የትናንትናው ቪዲዮ በጣም እየሳቀሁ ነው ያየሁት። በቃ የሆነ ደስ የሚል እኔ እንደውም እኔ ማለት የሆነ አልጠበኩም ነበረ እና ደስ በሚል ፕራንክ ነው የመጡት። ይህኔ እናት ሀይሚዬ ተሳስተሻል፣ ግን ይሄንን ድንጋይ ግን ማለት ነው በቃ በተለይ ይህን 2 ቀን ስሟን ሲያጠፉ ነበረ። ቢኔን አፍቅራ እንደዛ አርጋ እያሉ ለእነሱ ነበር ይሄ ድንጋይ የሚገባው፣ የእውነት ለእነሱ ነበር እና የኔ ማር እንደዚህ ምር ብሎባቸው ውብ ሆነው መጥተዋል። እንግዲህ አስደምመውናል። ሀይሚ ብሩኬ ደግሞ በቻናላችሁ መምጣት አለባችሁ። የእናንተም ቻናል መተው የለባችሁም፣ መተው የለበትም ቻናላቸው። ምክንያቱም ዩቲዩብ ደግሞ በጣም ባለጌ ነው። የሚገርማችሁ ነገር አረ ደግሞ እንዳይሰማኝ አማርኛ ያቀላል። የሚገርማችሁ ነገር በቃ አንድ ቀን ተሳስታችሁ 2 ቀን ከተዋችሁት ቅዝቅዝ ይላል። እነሱ ያው ታዋቂም ስለሆኑ ያን ያክል አይደለም። ግን ለምሳሌ እንደኛ አይነት ገና ትንሽ የሆነ ቻናል እንደው እኔ እንጃ አንድ ቀን ካለፈ በጣም ነው የሚቀዘቅዘው እውነት ለመናገር እና የእነሱ ግን ያው ትንሽ ከፍ ስለሚል 2 ቀን 3 ቀን ችግር ላይኖረው ይችላል። ግን ከዛ በላይ ከቆየ ቻናላችሁ ይቀዘቅዛልና በራሳችሁም ቻናል ኑ፣ የራሳችሁንም አትተዉ። በተረፈ በጣም ነው የምንወዳችሁ፣ በጣም ነው የማከብራችሁ የጨረቃ ፋሚሊዎችም ጨረቃዎችም። ረመዳን 1 ቀን ነው የቀረው፣ እንግዲህ ነገ ብቻ ነው የቀረው። የሚገርማችሁ ነገር ኢድ ሲጠጋ ኢድ አሁን እሁድ ነው ከነገ ወዲያ ማለት ነው እና ከነገ ወዲያ ኧረ አይደለም ነገ ነው፣ ነገ እሁድ ነው። ኧረ አዎ ነገ ነው፣ ኢድ ነገ ነው። ረመዳን ደግሞ ዛሬ የመጨረሻ ነው። አይዟችሁ እንግዲህ ስራ ይበዛል አውቃለሁ። ትናንትናም ራሱ በጣም ማለት ጎረቤቶቼ ሙስሊም ናቸው እና በጣም ቢዚ ናቸው፣ ስራ በዝቶባቸዋል ምናምን ነገር እና ዝግጅቱ ፕሮግራሙ ምናምን በቃ ደስ ይላል እውነት ለመናገር። ልክ በቃ የኛም ዓመት በዓል ሲደርስ እንዴት ነው ድምቀቱ፣ ከተማው ይደምቃል፣ ገበያው ምናምን ነገር ነው እውነት ለመናገር። ይሄም እዚህም እንደዛው ነው። በጣም ነው ደስ የሚለው። ጎረቤቶች ምናምን ሙስሊሞች ናቸው በብዛት እና በጣም ነው ደስ የሚሉት። እንግዲህ እህቶችም በጣም ስራ በዝቶባቸው እንደነበረ አውቃለሁ። ስለነበርኩበት ያለፍኩበት ስለሆነ ከባድ ነው። ረመዳን ላይ ስራ ይበዛል እና አይዟችሁ እንግዲህ ዛሬ ጨርሳችኋል። የኔ እህቶች ጀግኖች፣ ጠንካሮች፣ ውቦች እውነት እናንተ እየቀለጣችሁ ለሰው የምታበሩ እግዚአብሔርን በጣም ከባድ ነው እንደው ምክንያቱም ቤተሰብ ምናምን ይሰባሰባል። ረመዳን ሲሆን አይደለም አርብ እንኳን በሳምንቷ ስትመጣ በጣም ነበር እኔ ስራ የሚከብደኝ በጣም ማለት ነው። ቤተሰቦቼና ውዶቼ ማሮቼ አይዟችሁ ጨርሳችኋል። በርቱልኝ። ደህና ሆኖ ወዳችኋለሁ።